አይምሯችሁ ውስጥ ነኝ ብላችሁ የምታስቡት ነው የምትሆኑት። ነኝ ብላችሁ ስታስቡ ደግሞ የነዛ ነገሮች ኢሞሽኖች መምጣታቸው አይቀርም። ለዛ በስኬቱ ለተደሰታችሁለት ሰው እየተደሰታችሁ ስትመጡ የደስታ ስሜት አለ። በተጨማሪም ደግሞ አመስጋኝ ሆናችኋል ማለት ነው። ለነሱ ማመስገናችሁና ለነሱ ደስተኛ መሆናችሁ እናንተንም በተመሳሳይ ሁኔታ እነሱ ባሉበት ቫይብራቶሪ አላይመንት ላይ እንዲያስቀምጣችሁ ያደርጋቸዋል። ስለዚህ አሁን ግራቲቲዩድ ስል ወይንም ደግሞ አመስግኑ ስል ለማን ነው የምታመሰግኑት? ለነሱ። እነሱ ግን ማን ናቸው? እናንተ። ለሰው ተደሰታችሁ ማለት ለራሳችሁ ተደሰታችሁ ማለት ነው። ጥሩ ቦታ ላይ ደርሷል ብላችሁ የምታስቡትን ሰው እንዳለ በተመለከታችሁ ቁጥር ለነሱ አመስጋኝ ከሆናችሁና ለነሱ እየተደሰታችሁ ከመጣችሁ እናንተም ልክ እነሱ ባሉበት ፍሪኩዌንሲ ላይ እየተገኛችሁ ትመጣላችሁ። ያ ቦታችሁ ይሆናል። ይቺን እውነታ በማወቃችሁ ብቻ ከዚህ በኋላ ምቀኛ መሆንንም ታቆማላችሁ፣ ቅናተኛም አትሆኑም ማለት ነው። አሁን ደግሞ እስቲ ወደ ቀጣዩ ዴድሊ ሲን እንግባ። wrath ወይንም ደግሞ ቁጣ ኢሞሽናል ተርቢለንስ ብለው ይጠሩታል። ስሜታችሁ እየተንቀጠቀጠ የሚመጣበት ደረጃ አለ። ራሳችሁን እንድትቆጣጠሩ አትችሉም፣ ወይንም ስሜታችሁን መቆጣጠር ይከብዳችኋል። ንዴት፣ ብስጭት፣ ቁጣ ብዙ አይነት ስም አለው። ነገር ግን ኢሞሽናል ተርቢለንስ ወደሚለው ስም እንመለስ። ኢሞሽን ማለት ምን ማለት ነው? ስሜት ማለት ነው። ስሜትስ ምን ማለት ነው? ኤነርጂ ኢን ሞሽን። ኤነርጂያችሁ በመንቀሳቀስ ላይ ያለ ማለት ነው። ያ ደግሞ ምን ይባላል? ቫይብሬሽን ወይንም ደግሞ ንዝረት። ቫይብሬሽን ደግሞ ኮምፓውንድ እያደረገ ወይንም እየበዛ እየተጠራቀመ ሲመጣ ምን ይሆናል? ፍሪኩዌንሲ ወይንም በአማርኛ ስሙ መውገድ። በአጭሩ መውገድ ወይንም ደግሞ ፍሪኩዌንሲ ማለት እዚህች ምድር ላይ ያልታየ እውነታ ማለት ነው። ገና ቁስ ያልሆነ እውነታ፣ ነገር ግን ቁስ መሆኑ አይቀርም። አንድ ነገር ፍሪኩዌንሲ የሚባልበት ደረጃ ላይ ከደረሰ ቁስ ይሆናል። አሁን ታዲያ ይህ ምን ማለት ነው ትሉ ይሆናል። እናንተን ማስቆጣት ከቻልኩ፣ እናንተን ማበሳጨት ከቻልኩ፣ ኢሞሽናል ተርቢለንስ እንዲያጋጥማችሁ ማድረግ ከቻልኩ የእናንተን ኤነርጂ ኢን ሞሽን መቆጣጠር እችላለሁ። የእናንተን ቫይብሬሽን መቆጣጠር እችላለሁ። የእናንተን ፍሪኩዌንሲ መቆጣጠር እችላለሁ። የእናንተን እውነታ፣ የእናንተን ህይወት መቆጣጠር እችላለሁ ማለት ነው። ታዋቂው የስቶይክ ፊሎሶፈር ኤፒክቴደስ እንዲህ ይል ነበር፣ የሚያናድዳችሁ ማንኛውም ሰው ጌታችሁ ነው። ካሰባችሁበትም ደግሞ እውነታ ነው። አንድ ሰው ላይ ከተበሳጫችሁ ያ ሰው የእናንተን ህይወት መቆጣጠር ይችላል ማለት ነው። ይሄ ኢሞሽናል ተርቢለንስ ደግሞ ሌላ አንድ ነገርን ያመለክታል። ላክ ኦፍ ዲሲፕሊን ወይም የግል ስነ ስርዓት ማጣታችሁን። ውስጣችሁ ባገኛችሁት ነገር የሚበረዝ፣ የሚበከል፣ የሚንቀጠቀጥ ከሆነ ያ ዲሲፕሊን የለም። እናንተን የሚያንቀሳቅሳችሁ ነገር እንዳለ ይወስዳችኋል ማለት ነው። ምንም አይነት ውጫዊ የሆነ ነገር የእናንተን ውስጥ መቆጣጠር ከቻለ ያ ነገር የእናንተ አለቃ ሆኗል። ምክንያቱም የሆነ ሰው የእናንተን ውስጥ ተቆጣጠረ ማለት በውስጣችሁ ነው ውጫችሁን እየኖራችሁ ያላችሁት። ስለዚህ ያ ሰው ደግሞ ውስጣችሁን ከተቆጣጠረ ህይወታችሁ የሱ ነው። ለዚህ ነው በሄርሜቲክ ፕሪንሲፕል as within as without የሚባለው። በውስጥ እንዳለ በውጭ ይሆናል። በባይብል ላይ ወይንም በመጽሐፍ ቅዱስ ላይም ደግሞ በሰማይ እንደሆነ በምድርም ይሆን ይላል። ሰማይ ደግሞ ቀና ስትሉ የምትመለከቱት ሳይሆን መንግስተ ሰማያት ማለት ነው። ያ ደግሞ የት ነው? በእናንተ ውስጥ። ስለዚህ በውስጣችሁ እንደሆነ ሁሉ በውጭ ዓለማችሁ ይሁን እንደማለት ነው። ስለዚህ ይሄ ራት ያሉት ነገር ወይንም ቁጣ የተባለው ኢሞሽናል ተርቢለንስ የተባለው ልክ እንደ ኢሞሽናል ዊክነስ መቆጠር ይችላል። ስሜታዊ ድክመት ነው። ስሜታችሁን መግዛት አልቻላችሁም። ስሜታችሁን መቆጣጠር አልቻላችሁም። ይህንንም